ሮዛ ሰሚኛለሽ? ሰው ሲታውሽ ይግባሽ። እሺ እንዴ ሰውን በግድ ጓጉታሽ ተናገሪ አታድርጊ። እዚህ ቁጭ ብዬ ሰዓቱን ገደል። እኔ እንድታመሰግነኝ አልፈልግም። ላፈቀረው ሰው የሚያደርገውን ነገር ያደረኩት መቼም አንተን የሚያሳጣኝ ነገር እንዲኖር አልፈቅድም። አንድ ነገር ልንገርህ ናታን፣ እኔ በጣም እወድሃለሁ። ማንም ሰው ሊወድህ አይችልም። ማንም ሰው ናታን ሰላም የምትላትንም ሊሆናል፣ ግን ደግሞ እሱ አትወድህም ናታን። መቼም ቢሆን በአንተ ተስፋ አልቆርጥም። ደግሞ የምነግር ነገር ካለ እሷ የኔን ያህል አትወድህም። አንተ ልትወዳት ትችላለህ፣ እሷ ግን በፍጹም አትወድህም። እኔ ደግሞ የራሴ ሳላደርግ በፍጹም አልተውም እያለች ትገኛለች ማኪ። ሮዚና ማሚ የፈተኗትንም ፈተና እንግዲህ በመደበቅና እነሱን በመከታተል ልጁ እንዳልሞተ ካረጋገጠች በኋላ እኔ ነኝ የገደልኩት በማለትም ለፖሊሱ በመናገር ከፖሊሱ ጋር ሄዷ ነበረ። ማሚም ደግሞ እንግዲህ ከዚህ በላይ የፍቅር መስዋዕት መክፈል የለም፣ እስከ ጥግ ድረስ ታፈቅረዋለች። ሮዚ አንቺ ዝም ብለሽ ነው ብላ ትላለች። ሮዚም ግን የሆነ የተሳሳተ ነገር አለ እንጂ በፍጹም ማኪ እንደዚህ አይነት ነገር አታደርግም። እሷ ራስ ወዳጅ ናት፣ ከራሷ በላይ ለማንም አትሆንም። ናታንንም በፍጹም አታፈቅረውም። ስለዚህ የሆነ መሀል ላይ የተሳሳተ ነገር አለ ማሚዬ፣ በፍጹም እሷ አታፈቅረውም ብላ ስትልም ከዚህም በኋላ ማኪን ማንም ሰው እንዲናገራት አልፈልግም፣ ማናችሁም እንዳትናገሯት እስከ ጥግ ድረስ። እንግዲህ ከዚህ በላይ ምን ልታደርግልሽ ፈለግሽ? አንቺ ባዘጋጀሽላት ፈተና ሁሉ ተፈተነች። ፈተናዎቹንም እንግዲህ አልፋለች፣ እራሷን አሳልፋ ሰጥቷለች። ስለዚህ ናታን አንተ ከኔ ጋር መኖር የምትፈልግና የእናትህን ትዕዛዝ የምትሰማ ከሆነ አሁን ሚስትህ ማኪ ናት። ፍቅር በሂደት ይመጣል። እሷ ታፈቅርሃለች፣ ለአንተ ትሞትልሃለች። አንተን አቷ መኖር አትችልም ብላ ትለዋለች። ናታንም በፍጹም እሷ አታፈቅረኝም፣ እሷ ውሸቷን ነው በማለትም ይናገራታል። በፍጹም ከዚህም በኋላ አንዳችሁ ማኪን እንዳትናገሯት በማለትም እንግዲህ በማስጠንቀቂያ ነግራቻለች። ሮዚም እማዬ አንድ ጊዜ ብቻ ስሚኝ፣ የሆነ የተሳሳተ ስህተት አለ ብላ ስትላትም ልጄን ዳግም ልበድላትም ሆነ ላስከፋትም በፍጹም አልፈልግም። ስለዚህ የሆነ መሀል ላይ የተሳሳተ ስህተት አለ ብላ ብትላትም ግን ልታምናት ፈቃደኛ አይደለችም። ብቻ ማኪ እንደምትወደውና እንደምታፈቅረው እየተናገረች ነው። ሰላምም እንግዲህ ግራ ገብቷታል። ፖሊሱ ይዟት ሲሄድ ለዛች ለሰላም ለምትል ልጅ ጥዬ በመሄድህ በጣም አዝናለሁ፣ ግን መቼም ቢሆን አንተን ላጣት አልፈልግም በማለት ነበር ትታው ሄደችው። ትታም ስትሄድ ከትንሽ ደቂቃ በኋላ ስልክ ይደወልልኛል፣ አሁኑኑ ይወስዱኛል፣ ይህንንም ለፍቅር ብለው እንፈትንሻለን እንደሚሉ እርግጠኛ ነኝ እያለች እንግዲህ እነሱ ልጁን ወደ ጓሮ በኩል ወስደውት በል አሁን አንተ ሮጠክ ሂድ ብለው ካሉት በኋላ ነበር እንግዲህ ፖሊስ ጋር ደውለው እንደዛ አይነት ነገር እየተፈጠረው። ሆኖም እንግዲህ ማሚ አሁን ላይ ማኪን በደንብ አድርጋ አምናታለች። ማኪም እንግዲህ ጉንጯን እያዞረችም በፍጹም በናታን አልሸነፍም፣ መቼም ቢሆን እሱን አሳልፌ ለሰላም አልሰጥም እያለች ነው እንግዲህ። ሰላምንም ቢሆን ናታን በፍጹም አልተውሽም፣ እሷ አውቃ የሆነ እልክ ውስጥ ገብታ ነው ብሎ ይላታል። እውነት አንቺ ልትታሰሪልኝ ነበር ወይ ብሎ ሲላትም ሰላምን አዎ እናት ተጨንቋ እናት ታማ ከማይ እኔ ብታሰር ይሻለኛል፣ ስለዚህ ለአንተ ምንም አይነት መስዋዕት እከፍልልሃለሁ ብላ ትላለች። እንግዲህ ሰላምም እኔ ነኝ የገደልኩት በማለት ተናግሯም ነበረ። ናቲ እንግዲህ የእሱን ቦታ እየሰጠው እየሰላምም ማለት ነው። ማኪ እንግዲህ አሁንም እልህ ውስጥ ገብታ ነው ያለችው። እችን ሰላም የምትባለዋንም ስላላወቀቻት ጥያቄ እንደፈጠረባት እንግዲህ እንደዚሁ
ጭንቅላቷን እንዳመማት አለች ማለት ነው። ሆኖም እንግዲህ ማሚም ልጄ አመሰግናለሁ ብላ ስትላትም ይሄ ለፍቅር የሚከፈል መስዋዕት ነው፣ ግን እንደዚህ ማሰብና እኔም መፈተን አይጠበቅባችሁም ነበረ። ማሚ አንቺ እኮ ታውቂያለሽ ምን ያህል ናታንን እንደማፈቅረው፣ ስለዚህ ይሄን ያህል መፈተን አይጠበቅብሽም ነበር ብላ ስትላትም እኔ አውቃለሁ ግን አሁን ለማንኛውም ፈተናውን አልፈሻል። አንቺ የልጄ ሚስት ነው የምትሆኚው። ከዚህም በኋላ እኔ ከጎንሽ ነኝ ብላ ትላታለች። እንግዲህ ማኪም እያሽምጠጠችባት እሺ እማዬ አመሰግናለሁ እያለች ትገኛለች ማለት ነው። ሆኖም እንግዲህ ሮዚ አሁንም ቢሆን በፍጹም አላመነቻትም፣ አልተቀበለቻትም ማለት ነው። ሆኖም እንግዲህ እሷ ባታይ ኖሮ እዛ ጋር እነሱ እንደዛ ሲያደርጉ ባታይ ኖሮ በፍጹም እኔ ነኝ የገደልኩት ብላ ራሷን አሳልፋ ለናታን ትሰጣለች ማኪ ማለት አትሰጥምና እነሱም እንግዲህ እዛ ጋር ሮዚና ናቲ ግራ ተጋብተዋል ማለት ነው። እንግዲህ እሷም እንደመጣች ሮዚም ተመለሺ በቃ ስትባይን የተፈጠረ ግሬታ አልፈጠረብሽም ወይ? ምንስ ነው የሆነ ነገር የተፈጠረው? እኔ አላመንኩሽም በፍጹም ትላታለች። እኔ እንግዲህ አንቺን ላሳምንሽና አይምሮሽ አንቺን እንዲቀበል ማድረግ አይጠበቅብኝም። እኔ ለናታን እስከ መጨረሻው ድረስ ዋጋ ከፍልለታለሁ፣ አፈቅረዋለሁ። ጓብዬ እንድናገርሽ አታደርጊኝ፣ ከመንገዴ ላይ ዞር በይልኝ ብላ ትላታለች። እንግዲህ ማኪ ባትቀበላትም ከመንገዷ ላይ ዞር ትልላታለች። ሆኖም እንግዲህ ናታንንም ወደ ክፍሉ ስትገባ ናቲም አመሰግናለሁ ብሎ ይላታል ማለት ነው። አመሰግናለሁ ብሎ ሲላትም ማመስገን አይጠበቅብም፣ እኔ ለፍቅሬ ስል እስከ መጨረሻው ድረስ ዋጋ እከፍላለሁ፣ አንተን የሚያሳጣኝን ነገር በፍጹም አልተውም በማለት እንግዲህ ተናግረዋለች። ሆኖም እንግዲህ አቅፋ ልትስመው ስትል እኔ አሁን ሰዓት አቃጥያለሁ፣ ስራ አለብኝ፣ ወደ ስራ ሊሄድ ነው፣ አንቺ እዚህ ጋር ተቀመጪ ብሎ ይላታል። እውነት አንተ ስራ ልትሄድ ነው ወይስ ሰላምን ልታገኛት እየሄድክ ነው ብላ ትለዋለች። እሱም እንግዲህ ሰላምን ላገኛት በኋላ ላይ ነው የሚሄደው፣ ሰላም ፍቅረኛዬ ናት፣ ስለዚህ ሰላምን ላገኛት መሄድም የማይቀር ነገር ነው። ሆኖም ግን አሁን ከመንገዴ ላይ ዞር በይልኝ ብሎ ይላታል። እሷም የትም እኔ ዞር አልልም፣ እንደው እስከ የትኛውም ጥግ ድረስ አንተን አጥቼ መኖር ስለማልችል ዋጋ ከፍላለሁ በማለትም ናቲ ሊወጣ ሲል ትጠራውና ና ተመለስ እኔ እወጣልሃለሁ ብላ ትለዋለች። እሱም እንግዲህ አሁን ትሄጂልኛለሽ ወይና መቼም ሰላም ፍቅረኛዬ ናት፣ እሷን ሳላገኛት አልውልም ብሎ ይላታል። እሷም እንግዲህ ሰላም እንደማታፈቅረውና እሷ ብቻ እንደምታፈቅረውና ናቲ እንደሚያፈቅራት እሷ ደግሞ እንደማታፈቅረው ትነግረውና እሷ ለአንተ አትጠቅምም፣ አንተ እሷን ትተህ እኔን ጋራ ሁን ብላ ትለዋለች። እንግዲህ ዛሬ ላይ ብዙ ነገራት ተካሂደዋል። ማኪ እንግዲህ በዚህ አይነት ያመጣችው ፍቅር ትዳር ይሆናል ወይ? እንደዚህ የሚያደርጉ ሴቶች እንደዚህ አይነት ትዳር ይሆናቸዋል ወይ? ወይስ ምንድን ነው እሱ በልክ የሚመጣ ነገር ለጊዜያዊ ነው እንጂ ወይን ለመጣላት ከሆነ ነው እንጂ ትዳር አይሆንም። አሁን ፍቅሩ ያለው ሰላም ጋ ነው። እንግዲህ እሱም ለእናትየው ደጋግሞ እማዬ እኔ ሰላምን ነው የማፈቅራት እያለ ነው። እንግዲህ ከሮዚ ጋር ደግሞ ምን እንዳሰቡ ቀጣዩን የምናየው ይሆናል። አጠራ አድርጌ ስነግራችሁ ማለት ነው። እንግዲህ ናቲና ሮዚ ሳሎን ላይ እየታገሉ ማኪውን ቁጭ ብላ እያሸመጠጠችባቸው እያየቸው እያሾፈችባቸው ነበረ። ሆኖም ሰላም ምግብ ታቀርባለች። ያንንም ምግብ እንግዲህ በንዴት ወስዷ ልትበላ ስትል እንደ ማስመለስ ይላታል ማለት ነው። በባለፈው እንግዲህ የምታስታውሱ ከሆነ ከናቲ ጋር አድሯለች። ስለዚህ ነብሰ ጡር ነኝ ልትል ይመስለኛል እንግዲህ አቅለሽ ልሾኛል ብላ እያለ እንግዲህ ሁሉም አተኩሮ እያያ ሰላምም እጅግ በጣም ደንግጧ ክፍሉ ተጠናቋል ማለት ነው። እንግዲህ ናቲና ሮዚ እዛ ጋር እየተደባደቡት የሆነ ፈተና ይኖረዋል። እሷ ግን እዛ ጋር ደግሞ እነሱን
ልትፈትናቸው እንግዲህ እንደማስመለስ እያለች ነው። እንዴት እንደሚፈጠር እንግዲህ ቀጣዩን በጉጉት የምንጠብቀው የሆነ እንግዲህ ፍቅርን በግዴታ አመጣለሁ የሚሉ ሰዎች ከዚህ መማር ይችላሉ። ፍቅር እግዚአብሔር ነው የሚሰጠው ማለት ነው። ሆኖም እንግዲህ የዛሬ ቪዲዮ አጠር አድርጌ ስነግራችሁ ይሄንን ይመስላል። ስለዚህ ሰዓት ስለተከታተላችሁ ስለነበረን ቆይታ ከልብ አመሰግናለሁ። ሴና ነኝ። መልካም ምሽት እየሆንላችሁ። ባይ ባይ። ላይክ እና ሰብ ማድረጋችሁን እንዳትረሱ።